አርስተ ዜና በአረርቲ ከተማ ለህንጻ ግንባታ የተዘጋጀ የእንጨት ርብራብ በመደርመሱ የ30 ሰዎች ህይወት አለፈ። የህወሓት አመራሮች የትግራይን ህዝብ ይቅርታ በመጠየቅ ስልጣን መልቀቅ ነበረባቸው ሲሉ አቶ ጌታቸው ረዳ ተናገሩ። ከውጭ በማዕከላዊ ፊሊፒንስ 6.9 ሬክተር ስኬል በተመዘገበው የመሬት መንቀጥቀጥ 75 ሰዎች ሲሞቱ ከ140 በላይ የሚሆኑት ደግሞ መቁሰላቸው ታወቀ። ጤና ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነጻ የሚዲያ የሰዓቱን ዜና ይዘን ቀርበናል። ከሰዓቱ ዜናዎች ጋር ትግስት ተስፋዬ በመልእክት ቋንቋው ዳዊት ጎሳይ አብሮን ይቆያል። አብራችሁን ነው። ወደ ቀዳሚው መረጃ አልፋለሁ። በአማራ ክልል ምንጃር ሸንኮር ወረዳ አረርቲ ማርያም ቤተክርስቲያን የተሰራ ርብራብ እንጨት ተደርምሶ የ30 ሰዎች ህይወት አለፈ። መረጃውን የምንጃር ሸንኮር ወረዳ ፖሊስ ጽፈት ቤት አዛዥ ዋና ኢንስፔክተር አህመድ ገበየው ለአማራ ሚዲያ ኮርፖሬሽን ነግረውታል። ያደጋው ምክንያት ለቤተክርስቲያኑ ህንጻ ግንባታ በተሰራ የእንጨት መወጣጫ ርብራብ ላይ መሸከም ከሚችለው ሰዎች ለጉብኝት በመውጣታቸው ነው ብለዋል። በአደጋው የ30 ሰዎች ህይወት ወዲያውኑ አልፏል ሲሉ ዋና ኢንስፔክተር አህመድ አስረድተዋል። ከ200 በላይ ሰዎች ከቀላል እስከ ከባድ ጉዳት የደረሰባቸው ሲሆን የሟቾችን ቁጥር ከፍ ሊያደርግ ይችላል ተብሏል። ከዚህ ጋር በተያያዘ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳሳት ብፁዕ አቡነ ቀለምኒጦስ በአረርቲ ደብረገነት ቅድስት ማርያም ርብራብ እንጨት ተደርምሶ ህይወታቸውን ባጡ ምዕመናን የተሰማቸውን ጥልቅ ሐዘን ገልጸዋል። የቤተክርስቲያኑ ግንባታ ተጠናቆ ምርቃቱን በጉጉት እየጠበቅን ባለንበት ይህ አስከፊ ሐዘን በመከሰቱ ጥልቅ ሐዘን ተሰምቶናል ብለዋል። ይህ በእንዲህ እንዳለ የመንግስት ኮሚኒኬሽን አገልግሎት ህይወታቸውን ያጡ ከባድና ቀላል የአካል ጉዳት የደረሰባቸው በርካታ ሰዎች መኖራቸውን በመስማቱ መንግስት የተሰማውን ሐዘን ገልጾ ለተጎጂ ቤተሰቦች መጽናናትን በሕክምና ላይ ለሚገኙት በፍጥነት ማገገምን እንመኛለን ብለዋል። የህወሓት አመራሮች የትግራይን ህዝብ ይቅርታ በመጠየቅ ስልጣን መልቀቅ ነበረባቸው ሲሉ አቶ ጌታቸው ረዳ ተናገሩ። ከፌደራል መንግስት ጋር ተቀራርቦ በመስራት የትግራይ ህዝብን ሰላም ዘላቂ ማድረግ እንደሚገባም ከአንድ የበይነመረብ ሚዲያ ጋር ባደረጉት ቆይታ ገልጸዋል። ዮሐንስ ተስፋ በጠቅላይ ሚኒስትር ጽህፈት ቤት የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር የሆኑት አቶ ጌታቸው ረዳ መቀመጫውን በአረብ ኤሚሬትስ ዱባይ ካደረገው ግሎባል ፓወር ሺፍት ከተሰኘ የበየነበረብ ሚዲያ ጋር ባደረጉ ቆይታ የአፍሪካ ቀንድንና ሌሎችንም ቀጠናውን የተመለከቱ ሐሳቦች ያነሱ ሲሆን በፌደራል መንግስትና በህወሓት መካከል የነበረውን አለመግባባት አስመልክተው ሰፊ ማብራሪያ ሰጥተዋል። አቶ ጌታቸው ህወሓት ከስተቱ የማይማር ስብስብ ነው በማለት በአባላቱ መካከል የነበረውን የሐሳብ መለያየት እንደሚከተለው አስረድተዋል። had his own ambitions as well. እርስ በርሳችን እየተለያየን ነው። ችግሩ የህወሓት አመራር ከስተቱ ፈጽሞ መማር አለመቻሉ ነው እና ትክክለኛው ነገር አምስታችን ቢያንስ የሥራ አስፈጻሚ ኮሚቴ አባላት ለውድቀታችን በይፋ የትግራይን ህዝብ ይቅርታ እንድንጠይቅና ቦታውን እንልቀቅ በማለት አጥብቄ ሲሟገት ነበር። Hundreds of generals and colonels በአሁኑ ወቅት የትግራይን ህዝብ በይበልጥ የሚያሳስበው ምንድነው በሚል ለቀረበላቸው ጥያቄ ምላሽ የሰጡት አቶ ጌታቸው ህዝቡ ሰላም ወዳድ ነው በማለት የፕሪቶሪያ ስምምነት ሲፈረም ልጇ በጦርነቱ የሞተባት አንዲት እናት ታናሹ እንዲባለ ከባዱ ነገር ውስጥ ስለማያልፍ ደስ ብሎኛል ብላ እንዳጫወተቻቸው ጠቅሰው የህወሓት ባለስልጣናት ግን ይህንን መረዳት ተስኗቸዋል ይላሉ። Unfortunately, my colleagues ግን በሚያሳዝን ሁኔታ ባልደረቦቼ ለነዚህ የህዝብ ጥያቄዎች ትኩረት መስጠት አልፈለጉም። ስለዚህ ታውቃላችሁ እያንዳንዱ ፖለቲከኛ በተለይ በጣም የተናደዱና የስልጣን ጥማት ያላቸው በትግራይ ብቻ አይደለም አንዳንዶች ምናልባትም አንድ ቀን አዲስ አበባ ላይ በስልጣን ላይ ልንገኝ እንችላለን የሚል ቅዠት አላቸው። እናም ጠቅላይ ሚኒስትሩ ከኔም ሆነ ከሌሎች ሰዎች ይልቅ ከነርሱ ጋር አብሮ መስራት ይሻላል ብለው ለማሳመን ሲሞክሩ ቆይተዋል። የነዚህን ሰዎች ዓላማ በትግራይ ውስጥ ያለው ማንኛውንም ነገር መቆጣጠር ነው። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የኤርትራን መንግስትና የህወሓትን ግንኙነት በተመለከተ ያላቸውን ምልከታም እንደሚከተለው አስቀምጠዋል። What the TPLF leadership is trying to do is
to see if የህወሓት አመራር ለማድረግ የሞከረ ያለው ነገር ከኤርትራውያን ጋር መተባበር ከፌደራል መንግስት ሊደርስባቸው ከሚችል ወይም ይደርስብናል ብለው ከሚያስቡ ስጋት ሊያድነን ይችላል የሚል ነው። ነገር ግን ለኔ በጣም ጥሩ አቀራረብ ከፌደራል መንግስት ጋር በቅርበት ለመስራት መሞከርና የዓለም አቀፉ ማህበረሰብ ዲፕሎማሲያዊ ድጋፍ ለማግኘት መሞከር እንዲሁም የፕሪቶሪያን ስምምነት ሙሉ በሙሉ ተግባራዊ ለማድረግ መጣር ነው። were visited upon the people of Tigray. የማያዋጣ ነገር ከመሞከር ይልቅ ከፌደራል መንግስት ጋር ተባብሮ በመስራት የትግራይን ህዝብ ሰላም ዘላቂ ማድረግ ያስፈልጋል ያሉት አቶ ጌታቸው በትግራይ ህዝብ ላይ የሚቃጣን ማንኛውንም ትንኮሳ እስከ ነፍሴ ህቅታ ድረስ እፋለማለሁ ብለዋል። ዜናውን ስናዘጋጅ ግሎባል ፓወር ሺፍትን በዋቢነት ተጠቅመናል። በሌላ ዜና የኢትዮጵያ ሀገራዊ ምክክር ኮሚሽን ከአቅም በላይ የሆኑ ጉዳዮች በመኖራቸው በትግራይ ክልል ምክክር ማድረግ እንዳልቻለ ገለጸ። በክልሉ አስቻይ ሁኔታዎች ሲፈጠሩ ምክክሩን ለማድረግ ዝግጁ መሆኑን ኮሚሽኑ አስታውቋል። መሰረት ባዩ ተጨማሪ አላት። የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል አጀንዳ ለማሰባሰብ ከክልሉ ምሁራን የፖለቲካ ፓርቲዎች ወጣቶችና ሌሎች ባለድርሻ አካላት ጋር የሁለት ዙር ውይይቶች ማድረጉን አስታውቋል። በውይይቱም በክልሉ አጀንዳ የማሰባሰብ ስራውን ለመጀመር ቅድሚያ መሰራት አሉባቸው ያሏቸውን ጉዳዮች ጊዜያዊ አስተዳደሩን ጨምሮ ሌሎች አካላት ማንሳታቸውን የኢትዮጵያ ሀገራዊ ምክክር ኮሚሽን ቃል አቀባይ ጥበቡ ታደሰ ለኢሳት ገልጸዋል። ኮሚሽኑን የሚመለከቱ ግንዛቤ የመፍጠር መተማመንን የመገንባት ጥያቄዎችን በሚመለከት ኮሚሽኑ እየሰራበት መሆኑን ገልጸው የፕሪቶሪያው ስምምነት አተገባበር ተፈናቃዮችን የመመለስ እንዲሁም ሌሎች ጉዳዮች ደግሞ የክልሉ ጊዜያዊ አስተዳደርና የፌደራል መንግስት የሚመለከቱ ጉዳዮች በውይይት መነሳታቸውን ጠቁመዋል። በክልሉ ጊዜያዊ አስተዳደርም እዛ ባሉ የፖለቲካ ፓርቲዎችና ሌሎች ባለድርሻ አካላትም በክልሉን ወደ ሀገራዊ ምክክሩ ለማምጣት እነዚህ ነገሮች ቢከናወኑ ይበልጥ ውጤታማ ማድረግ ይቻላል ያሏቸው ጉዳዮች አሉ። የተወሰኑት በኮሚሽኑ ሊተገበሩ የሚችሉ ጉዳዮች ናቸው። የተወሰኑ ጉዳዮች ደግሞ በተለይ ከፖለቲካ ጉዳዮች ጋር የተያዙ ጉዳዮች በፌደራል መንግስቱና በክልሉ መንግስት በኩል መታየት ያለባቸው ጉዳዮች አሉ። ስለዚህ እነዚህን በመያዝ በኮሚሽኑ በኩል መከናወን ያለባቸው ስራዎችን እየተከናወነ ነው ያለው። በሌሎች አካላት በተለይ ደግሞ በሁለቱ መንግስታት በኩል ደግሞ መታየት ያለባቸው ጉዳዮች እንዲታዩ ለማድረግ የተለያዩ ጥረቶች እየተደረጉ ነው ያሉት። ኢሳት ነጻ የህዝብ ሚዲያ ኮሚሽኑ አሁን ላይ በትግራይ ክልል ምክክሩን መቼ እንደሚያካሂድ ለቀረበላቸው ጥያቄ ቃል አቀባዩ ተከታዩን ብለዋል። ጊዜው ሁኔታ የሚወስነው በኮሚሽኑ እቅድ መሰረት ብቻ አይደለም። ምክንያቱም ኮሚሽኑ ያው ልክ እንደሌሎቹ ክልሎች ሁሉ በትግራይ ክልልም ስራውን አከናውኖ ለማጠናቀቅ እቅድ ከያዘ ቆይቷል። ነገር ግን ያው እነዚህ አይነት ነገሮች ተግባራዊ የሚደረጉት በተለያዩ ባለድርሻ አካላትን ተሳትፎበት እንደመሆኑ መጠን በዚህ ጊዜ ነው የሚካሄደው ለማለት መሬት ላይ ያሉ ነገሮች ይወስኑታል። በእቅድ ደረጃ ግን እንዳልኩሽ ልክ በሌሎች ክልሎች እንደተሰራው ሁሉ በትግራይ ክልልም ስራው ተሰርቶ እንዲጠናቀቅ ነበር የኮሚሽኑ እቅድ። ነገር ግን ያው መሬት ላይ ያሉ ተጨባጭ ሁኔታዎች ደግሞ ሁኔታዎች በታሰቡበት መንገድ እንዳይሄዱ የራሳቸው ተጽዕኖ አላቸው። ስለዚህ ከዚህ አኳያ አሁንም ይህ ምክክር በዚህ ጊዜ ይካሄዳል ማለት የሚቻልበት ሁኔታ አይደለም ያለው። ቃል አቀባዩ አክለውን በክልሉ አስቻይ ሁኔታዎች ሲፈጠሩ ምክክሩን ለማካሄድ ዝግጅት ማጠናቀቁን አስታውቀዋል። በማንኛውም ጊዜ ማለት አመቺ ወይም አስቻይ የሆኑ ሁኔታዎች በተፈጠሩ ሰዓት ስራውን ለማከናወን ኮሚሽኑ ሙሉ ዝግጅቱን አጠናቆ ነው እየተጠባበቀ ያለው። ነገር ግን እንዳልኩሽ ከኮሚሽኑ አቅም ውጪ የሆኑ ጉዳዮች ስላሉ በተለያዩ አካላት በኩል መታየት ያለባቸው እነዛ ነገሮች እስኪስተካከሉ እየጠበቀ ነው። በኮሚሽኑ በኩል ግን በማንኛውም ጊዜ የትግራይ ክልልን ወደ ምክክር ሂደቱ እንዲሳተፍ ለማድረግ ዝግጅቱን አጠናቆ እየተጠባበቀ ነው ያለው። ሰላምና አንድነታችንን ልናጠናክር ይገባል ሲሉ አረጋውያን ገለጹ። 34ኛው ሀገር አቀፍ የአረጋውያን ቀን በተለያዩ ሁነቶች በዛሬው ዕለት በአድዋ ሙዚየም ተከብሯል። የዚህን ዜና ዝርዝር ገነት ዘዘው እንደሚከተለው ታቀርበዋለች። በዓለም አቀፍ ደረጃ ለ35ኛ ጊዜ በሀገር አቀፍ ደረጃ ደግሞ ለ34ኛ ጊዜ የአረጋውያን ቀን የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋይን ጨምሮ ከፍተኛ የመንግስት የሥራ ኃላፊዎች በተገኙበት በዛሬው ዕለት በአድዋ ሙዚየም ተከብሯል። የዘንድሮ የአረጋውያን ቀን የህዳሴ ግድብ በተጠናቀቀበት ወቅት የተከበረ መሆኑ የተለየ እንደሚያደርገው ነው የተገለጸው። መድረኩ በአረጋውያን ምርቃት የተከፈተ ሲሆን አረጋውያን ሰላማችንን እና አንድነታችንን
ልናጠናክር ይገባል ሲሉ ጥሪ አቅርበዋል። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ አረጋውያን የረጅም ጊዜ ዕውቀትና ልምድ በጥበብ ለትውልድ በማሻገር በኩል ያላቸው ሚና ከፍተኛ መሆኑን አንስተው የአረጋውያን መብት ማክበርና መጠበቅ ላይ በቅንጅት በመስራት በኩል በትኩረት እየተሰራ መሆኑን ተናግረዋል። ለአረጋውያን መብትና ደህንነት መጠበቅ ሁላችንም የበኩላችንን እንወጣ አስተዋጽኦ እናድርግ በሚል መሪ ቃል ነው። ይህ የሚያመለክተው የሁሉንም ትብብር ቅንጅት ይጠይቃል። ከመብትና ደህንነት አኳያ የተቀበልናቸው ዓለም አቀፍም አህጉር አቀፍም ህጎች እንዳሉ ሆነው እንደዚሁም ደግሞ በህገ መንግስታችንም ላይ የተደነገገ ነው። አቅም ላጠራቸው መስራት ለማይችሉ የማህበራዊ ችግር ተጋላጭ የሆኑ የህብረተሰብ ክፍሎችን አረጋውያንን፣ አካል ጉዳተኞችን የመደገፍ መንግስት ባለው አቅም ሁሉ የመደገፍ ስራዎች መስራት እንዳለበት ተደንግጓል። ስለዚህ አህጉራዊ ዓለም አቀፋዊም የሀገርንም ህጎች ተግባራዊ ከማድረግ አንጻር ሰፊ ስራዎች እየተሰሩ ይገኛሉ። በህዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ቋሚ ኮሚቴ ሰብሳቢ ወርቀሰብ ማሞ በበኩላቸው ወጣቱ ማህበራዊ እሴቶችን ከአረጋውያን እንዲወስድ ጠይቀዋል። ወጣቱ ትውልድ ይህን እድል ካጋጠመው ዘንዳ እናትና አባቱን እህትና ወንድሙን የመጠወር የመንከባከብ እድል ካገኘ ዘንዳ ማህበራዊ እሴቶቻችንን ከነሱ የመውረስ ትልቁ ነገር ነው። በተለይ ኢትዮጵያውያኖች የአብሮነት፣ የመከባበር፣ የመተባበር፣ የበጎነት፣ የፍቅር፣ የእርቅ ተምሳሌት ስለሆኑ ወጣቱን ከነሱ ልምድ እንዲወስድ በዚህ አጋጣሚ ጥሪ ማስተላለፍ ፈልጋለሁ። ተከበራችሁ ታዳሚዎች፣ የበዓሉ ባለቤቶች፣ የሴቶችና ማህበራዊ ጉዳይ ሚኒስቴር የሴቶችን፣ የህፃናትን፣ የወጣቶችን፣ የአረጋውያን፣ የአካል ጉዳተኞችና ተጋላጭ የህብረተሰብ ክፍሎችን ተሳታፊና ተጠቃሚ እንዲሆኑ በርካታ ስራዎችን እያከናወነ ይገኛል። የአረጋውያን መብትና ጥቅም ለማስከበር ሁሉም ዜጋ የድርሻውን እንዲወጣ ተጠይቋል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን ቀጥሏል። በቀጣይነት የቢዝነስ መረጃዎችን ወደ እናንተ እናደርሳለን። የቢዝነስ መረጃዎችን ወደ እናንተ ለታደርስ ባልደረባችን መሰረት ባዩ እየጠበቀችን ነው። ወደ መረጃዎቹ እናመራለን። ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የቢዝነስና የኢኮኖሚ ዜናዎችን ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። የገንዘብ ሚኒስቴር ለሩብ ዓመቱ የ243 ቢሊዮን ብር የግምጃ ቤት ሰነዶች ጨረታ መርሃ ግብር ይፋ አደረገ። የገንዘብ ሚኒስቴር እንደ አውሮፓውያን አቆጣጠር በ2025 የመጨረሻ ሩብ ዓመት የሚያካሂደውን ጠንካራ የግምጃ ቤት ሰነዶች የጨረታ መርሃ ግብር ይፋ ማድረጉን አስታውቋል። ከመስከረም 21 እስከ ታህሳስ 15 ቀን 2018 ዓ.ም ድረስ የሚያካሂደው ይህ 3 ወራት መርሃ ግብር በአጠቃላይ 243.5 ቢሊዮን ብር የሚገመት የዕዳ ሰነድ ለሀገር ውስጥ ባለሀብቶች የሚያቀርብ ሲሆን መንግስት የሀገር ውስጥ የዕዳ ገበያ ግልጽነትን ለማሳደግ በያዘው ቀጣይነት ባለው የፋይናንስ ማሻሻያ አጀንዳ ውስጥ ቁልፍ እርምጃ መሆኑ ተገልጿል። በተለይ ይህ የዕዳ ሰነድ አቅርቦት በየ2 ሳምንቱ የሚካሄድ ሲሆን ለባንኮች፣ ለኢንሹራንስ ኩባንያዎች፣ ለጡረታ ፈንድና ለሌሎች ተቋማት የተረጋጋ የኢንቨስትመንት እድልን ይፈጥራል ተብሏል። ባለሀብቶች በአራት የተለያዩ ጊዜ ገደቦች ማለትም 28 ቀናት፣ 91 ቀናት፣ 182 ቀናት እና 364 ቀናት ላይ መጫረት የሚችሉ ሲሆን ይህም የኢንቨስትመንት ፖርትፎሊዮአቸውን በተለያዩ መልኩ እንዲያስተዳድሩ እንደሚያስችላቸው ተገልጿል። የጥጥ ጥራትን የሚያሻሽሉ ስራዎች በመከናወናቸው የሀገር ውስጥ ፍጆታን ከማሟላት ባሻገር የውጭ ምንዛሬ ገቢ ያስገኘ መሆኑን የግብርና ሚኒስቴር አስታወቀ። መንግስት ለጥጥ ምርት ተስማሚ በሆኑ አካባቢዎች ያለውን አቅም በመጠቀም እየጨመረ የመጣውን የጥጥ ፍላጎት ለማሟላትና የዘርፉን አቅም ለመጠቀም እየሰራ ይገኛል። ለዚህም በጥጥ እሴት ሰንሰለት ላይ ያተኮረ ብሔራዊ የጥጥ ልማት የባለድርሻ አካላት ጥምረት እየተቋቋመ መሆኑን የግብርና ሚኒስቴር አስታውቋል። የኢትዮጵያ ጥጥ ማህበር ዋና
ዳይሬክተር ጸጋይ አበበ እንደገለጹት የጥጥ ምርታማነትና ጥራትን በማሻሻል ለሀገር ውስጥ ኢንዱስትሪዎች በበቂ መጠን ለማቅረብና ወደ ውጭ የሚላከውን ምርት ለማሳደግ ከባለድርሻ አካላት ጋር እየተሰራ ነው ብለዋል። የኢትዮጵያ ጨርቃ ጨርቅ አልባሳትና አምራቾች ማህበር ዋና ጸሐፊ አጋዚ ገብረየሱስ የጥጥ ምርት ጥራትን ለማረጋገጥ ከዘር አቅርቦት እስከ መጨረሻው ሂደት ደረጃውን ጠብቆ መከናወን አለበት ብለዋል። የጥጥ ምርት ደረጃውን ጠብቆ አለመመረቱ የጥራት መጓደልና የምርት ብክነትን ከማስከተሉ ባለፈ የማምረቻ ወጪ እንደሚጨምር ገልጸው በጥጥ ምርት ላይ የሚታየውን የጥራት መጓደል የጨርቃ ጨርቅ ዘርፉን በቀጥታ ተጎጂ ያደርገዋል ብለዋል። በግብርና ሚኒስቴር የጥጥ ልማት መሪ ስራ አስፈጻሚ ሳምሶን አሰፋ በዘርፉ ያሉ ችግሮች ተለይተው የተሰሩ መሆኑን ገልጸው የጥጥ ምርት እሴት ሰንሰለት ላይ ባለድርሻ አካላትን ያካተተ ብሔራዊ የጥጥ ልማት ጥምረት የተቋቋመ መሆኑን ገልጸዋል። በአሁኑ ወቅት 113 ሄክታር መሬት በማልማት 71,000 ሜትሪክ ቶን የተዳመጠ ጥጥ እንደሚጠበቅ ገልጸው በቅርቡ በአፋርና ደቡብ ኢትዮጵያ ክልሎች ምርት መሰብሰብ እንደሚጀመር ጠቁመዋል። የኢትዮጵያ ካፒታል ገበያ ባለስልጣን ለሶስት አዲስ ተቋማት ፍቃድ ሰጠ። የኢትዮጵያ ካፒታል ገበያ ባለስልጣን ከስፋትና ጥልቀት ካለው የፍቃድ ማመልከቻ ግምገማ በኋላ ሶስት አዳዲስ የካፒታል ገበያ አገልግሎት ሰጪዎች ፍቃድ መስጠቱን አስታውቋል። በዚህም በባለስልጣኑ ፍቃድ የተሰጣቸው አጠቃላይ የካፒታል ገበያ አገልግሎት ሰጪዎች ቁጥር ከ8 ወደ 11 ከፍ ብሏል። ፈርስት አዲስ ኢንቨስትመንት ባንክ ኃላፊነቱ የተወሰነ የግል ማህበር በኢንቨስትመንት ባንክ ዘርፍ፣ አግናይት ካፒታል ኃላፊነቱ የተወሰነ የግል ማህበር በሰነደ መዋዕለ ንዋይ ማማከር ዘርፍ እንዲሁም ዙሪክ ካፒታል አክሲዮን ማህበር በሰነደ መዋዕለ ንዋይ ማማከር ዘርፍ ላይ ዛሬ ፍቃድ የተቀበሉ ተቋማት መሆናቸውን ባለስልጣኑ ባወጣው መግለጫ አስታውቋል። ውድ ተመልካቾቻችን አሁን ደግሞ በለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ክቡራን ተመልካቾቻችን ዜናዎቻችን ቀጥለዋል። በቀጣይነት የውጭ ዘገባዎችን ወደ እናንተ እናደርሳለን። በማዕከላዊ ፊሊፒንስ 6.9 ሬክተር ስኬል በተመዘገበው የመሬት መንቀጥቀጥ 75 ሰዎች ሲሞቱ ከ140 በላይ የሚሆኑት ደግሞ መቁሰላቸው ታወቀ። ባለስልጣናት ዜጎች ከፈራረሱ ህንጻዎች አካባቢ እንዲርቁ እያስጠነቀቁም ይገኛሉ። ዮሐንስ ተስፋ በሴቡ ግዛት ከቦጎ ከተማ በስተሰሜን ምስራቅ 19 ኪሎ ሜትር ርቀት ላይ በማዕከላዊ ፊሊፒንስ 6.9 በሬክተር ስኬል የተመዘገበ የመሬት መንቀጥቀጥ የተከሰተ ሲሆን በ5 ኪሎ ሜትር ጥልቀት የተከሰተው የመሬት መንቀጥቀጥ ለ10 ሰከንድ ያህል እንደቆየም ታውቋል። በሀገሪቱ ቪዛያስ ክልል በተለየ ሁኔታ ጠንካራ ርዕደ መሬት ያስከተለው የመሬት መንቀጥቀጡ እስካሁን ቢያንስ ከ75 በላይ ሰዎችን የገደለ ሲሆን የነፍስ አድን ሰራተኞች አሁንም ሌሎች በፍርስራሾች ውስጥ ተቀብረው ሊሆን ይችላል የተባሉ ዜጎችን እየፈለጉ ይገኛሉ። እንደ ቦጎ ባሉ አካባቢዎች የሚኖሩ በመቶዎች የሚቆጠሩ ነዋሪዎች ወደ ሜዳ ወጥተው በመቆየት ወደ ቤታቸው ለመመለስ ፈቃደኛ ሳይሆኑ የቀሩ ሲሆን የመሬት መንቀጥቀጡ ተከትሎ ሊመጣ የሚችልን ጉዳት በመፍራት ላይ ናቸውም ተብሏል። የመሬት መንቀጥቀጡ በሴቡ ግዛት ሰፊ ውድመት ሲያስከትል ቤቶችን፣ መንገዶችንና ወሳኝ መሰረተ ልማቶችን ክፉኛ በማውደም ታሪካዊ አብያተ ክርስቲያናት፣ ትምህርት ቤቶችና የንግድ ተቋማትን ጨምሮ የፈራረሱ ህንጻዎች በአካባቢው የቆሻሻ ክምር መስለው ሲወድቁ የተሰነጠቁ መንገዶች ደግሞ የጉዞ መስተጓጎል አስከትለዋል። በመሬት መንቀጥቀጡ ወቅት ትራንስፎርመሮች ከፈነዱ በኋላ የመብራት መቆራረጥ በተለያዩ አካባቢዎች ተከስቷል። የውሃ ማሰራጫ ስርዓት በመበላሸቱ ነዋሪዎች ንጹህ ውሃ ሰጥቷቸዋል። ይህም ቀውሱን አባብሶታል። የሴቡ ከተማ ገዢ ፓሜላ ፖዋሩ ኳትሮ ነዋሪዎች ከተበላሹ ህንጻዎችና የባህር ዳርቻዎች እንዲርቁ አሳስበዋል።
በሴቡ ኃይለኛ የመሬት መንቀጥቀጥ ተከስቷል። አደጋ መሆኑን አውቃለሁ፣ ግን ባካችሁ ተክታችሁ ወደ ክፍት ቦታዎች ተንቀሳቀሱ፣ ከፈራረሱ ግድግዳዎች ራቁ እና ለድህረ መንቀጥቀጥ ችግር ንቁ ሆናችሁ ጠብቁ። ሁኔታውን እንዲገመግሙ የአደጋ ጊዜ ባለሙያዎችን አዝዣለሁ። ስለሆነም አሁን ከንቲባዎች እና ከቢአርአርኤም ኦፊሰሮች ጋር ሁኔታውን እያስተባበርን ነው። እርስ በእርሳችን እንጠባበቅ። Officers, let's keep each other safe. Mag-amping tantanan. የጉዳት መጠኑ አሁንም በትክክል የማይታወቅ ሲሆን የግዛቱ አስተዳዳሪ ጉዳዩን እየተከታተሉ እንደሆነ ገልጸዋል። The damage, patay total assessment. የጉዳቱ አጠቃላይ ግምገማ ከምናስበው በላይ የከፋ ሊሆን ይችላል። ስለዚህ ትክክለኛውን ጉዳት በሲሲቲቪ በመላው ሴቡ ግዛት ለማየት ወደ ማዘዣ ማዕከል እየሄድኩ ነው። የደረስንበትን መረጃ እየተከታተልኩ አቀርብላችኋለሁ። Mag-amping ta o I will just update you kung na ako'y mga latest information. Thank you. ባለስልጣናቱ በባህር ዳርቻዎች አካባቢ አጭር የሱናሚ ማስጠንቀቂያ ሰጥተው ነበር። ነገር ግን ብዙም ሳይቆይ ያልተለመደ ማዕበል አልተከሰተም በማለት ማስጠንቀቂያውን አንስተዋል። የነፍስ አድን ስራ እየተሰራ ሲሆን እርዳታ ወደ ሌለባቸው አካባቢዎችም እየተላከ እንደሆነ ታውቋል። መረጃውን ስናጠናቅር ሪፐብሊክ ወርልድ፣ ሲቢሲ ኒውስ እና ዶይቼ ቬለን በዋቢነት ተጠቅመናል። በጋዛ ጦርነት የየሀገራቱ ህዝቦች ቁጣ በመጨመሩ አውሮፓ ከእስራኤል ጋር ያለው ግንኙነት እየቀዘቀዘ ነው ተባለ። በሌላ በኩል ደግሞ ዶናልድ ትራምፕ የጋዛን የሰላም እቅድ ለመተግበር የጊዜ ገደብ ማስቀመጣቸው ሐማስ ውጥረት ውስጥ ገብቷል ተብሏል። ሸሪፍ ኢማም የፍልስጤማውያን ደጋፊ የሆኑ ሰልፈኞች የአውሮፓን ከተሞች እያናወጡ ነው። በተጨማሪም እስራኤል ካለም አቀፉ የስፖርትና የባህል እንቅስቃሴ እንድትገደብ የሚደረገው ጥሪ ተጠናክሮ ቀጥሏል። የአውሮፓ የባህር ኃይሎች ወደ ጋዛ ሰብአዊ እርዳታ ይዘው የሚሄዱ አክቲቪስቶችን ለመጠበቅ ተንቀሳቅሰዋል። ከዚህ ባለፈም ባለፉት ሳምንታት በርካታ የዓለም ሀገራት ለፍልስጤም መንግስት እውቅና ሰጥተዋል። የሰብአዊ ቀውሱ በጋዛ ከዕለት ወደ ዕለት እየተባባሰ መምጣቱን ተከትሎ አብዛኛው የአውሮፓ መሪዎች ይበልጡን ከህዝባቸው እየመጣ ባለው ጫና በግልጽ ወጥተው የእስራኤልን ጦርነት እያወገዙ የቤንያሚን ኔታንያሁን መንግስት የተኩስ አቁም ስምምነት እንዲቀበል እርዳታ ወደ ጋዛ እንዲገባ እንዲፈቅድ ግፊት እያደረጉ ነው። የጣሊያኗ ጠቅላይ ሚኒስትርና ከአውሮፓ ህብረት ሀገራት አንዷ የእስራኤል የቅርብ አጋር የሆኑት ጆርጂያ ሜሎኒ ባለፈው ሳምንት እንዳሉት የአውሮፓ ህብረት በእስራኤል ላይ ማዕቀብ ቢጥል እንደሚደግፉ አስታውቀዋል። ይህንን ጠንካራ አቋማቸውን ተከትሎ በሀገሪቱ ጠቅላላ ተቃውሞ ቢካሄድም የፍልስጤማውያን ደጋፊዎች ከፓርላማው እስከ ሚላን ሰልፍ አካሂደዋል። ጆርጂያ ሜሎኒ በኒውዮርክ በተባበሩት መንግስታት ጠቅላላ ጉባኤ እንደተናገሩት እስራኤል ሲቪሎችን በመግደል የሰብአዊነትን ምግባር እየጣሰች ነው ብለዋል። ጀርመን ለእስራኤል ድጋፍ በመስጠት ከአሜሪካ ቀጥሎ ሁለተኛው ሀገር ናት። የጀርመን ገዢ ጥምረት በጋዛ ሁኔታ ላይ ለሁለት ተከፍሏል። የቻንስለር ፍሬድሪክ መርዝ የመሃል ቀኝ ዲሞክራቶች እስራኤልን ሲደግፉ፣ ሶሻል ዲሞክራቶች ደግሞ ጦርነቱን ክፉኛ ተችተዋል። ፍሬድሪክ መርዝ ስጋታቸውን ለኔታንያሁ እንደነገሯቸውና ለእስራኤል የጦር መሳሪያ እንዳይሸጥ ማገዳቸውን ተናግረዋል። በሌላ በኩል ትራምፕ ያቀረቡትን የጋዛ እቅድ ሐማስ ረቡዕ ዕለት እንዲቀበል ለማድረግ ግፊት ሲደረግበት ነበር። ቡድኑ ከማክሰኞ ጀምሮ 3 ወይም 4 ቀናት ገደብ ተሰጥተውታል። ሐማስ በበኩሉ የቀረበውን እቅድ በቅን ልቦና እየመረመረው እንደሆነ አስታውቋል። ይሁን እንጂ ዶናልድ ትራምፕ ለሐማስ ቀነ ቀጠሮ ሲያስቀምጡ ማስጠንቀቂያም አብሮ አለ። ሐማስ የቀረበውን ሐሳብ ውድቅ የሚያደርግ ከሆነ መጨረሻ ያምርም ብለዋል። አደራዳሪዎች ኳታርና ግብጽ በትራምፕ የቀረበውን 20 ነጥብ የያዘ እቅድ ሰኞ ዕለት ለሐማስ አስረክበዋል። ትራምፕ በዋሽንግተን ለሪፖርተሮች እንደነገሩት እስራኤልና የአረብ ሀገራት መሪዎች የቀረበውን እቅድ ተቀብለውታል። እየጠበቅን ያለነው ሐማስን ነው ብለዋል። የቀረበው እቅድ አስቸኳይ ተኩስ አቁም እንዲደረግ፣ ሁሉም ታጋቾች እንዲለቀቁና በእስራኤል እስር ቤት የሚገኙ እስረኞች እንዲፈቱ፣ እስራኤል ከጋዛ ለቃ እንድትወጣ፣ ሐማስን ትጥቅ ማስፈታትና የሽግግር መንግስት በዓለም አቀፍ አካላት ማቋቋምን ያጠቃልላል። ለሐማስ ቅርበት ያለው የመረጃ ምንጭ ለሮይተርስ እንደነገረው እቅዱ ሙሉ በሙሉ ለእስራኤል ያደላ ነው። እናም ቡድኑ ላይ ተፈጻሚ የማይሆኑ ሁኔታዎችን የጫነ ነው። ሆን ብሎ ቡድኑን ለማጥፋት የታሰበ ነው ብሏል። ዜናውን ስናዘጋጅ ሮይተርስ፣ አሶሺየትድ ፕሬስ፣ አልጀዚራ እና ፍራንስ 24ን በመረጃ ምንጭነት ተጠቅመናል።
ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሚተላለፍላችሁ የዕለቱ የዜና ስርጭታችን አሁንም እንደቀጠለ ነው። በቀጣይነት ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ስፖርታዊ መረጃዎችን ወደ እናንተ ሊያደርስ ባልደረባችን ሙሉቀን ሰለሞን እየጠበቀን ነው። ወደ መረጃዎቹ እናመራለን። ለጤንነት ለምርት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን። የኢትዮጵያ ሴቶች ብሔራዊ ቡድን ለ26 የአፍሪካ ዋንጫ ማጣሪያ ከታንዛኒያ ጋር የደርሶ መልስ ጨዋታውን በጥቅምት ወር ያደርጋል። ለጨዋታው ከፍተኛ ትኩረት በመስጠት ከ5 ቀናት በፊት የጋራ ልምድ የጀመሩት ሉሲዎቹ አዳዲስ የቴክኒካልና የብቃት አሰልጣኞችን በማካተት ልምድ በማድረግ ላይ ይገኛሉ። የመጀመሪያው ጨዋታ ጥቅምት 12 2018 ዓ.ም በታንዛኒያ ዳር es Salaam አዛም ኮምፕሌክስ ስቴዲየም ይደረጋል። በታንዛኒያ የሚደረገውን የመጀመሪያ ማጣሪያ ጨዋታ የሚመሩትን ዳኞች ካፊፋ ያደረገ ሲሆን በዚህም ሴራላዊቷ ዳኛ አሚናታ ፉላ በማልዳኝነት እንዲሁም ላይቤሪያዊቷ ሃና ሊሞሰስ እና ሴራላዊቷ ፋትማ ማንሳራይ በረዳት ዳኝነት እንደሚመሩ ተገልጿል። ሉሲዎቹ በደርሶ መልስ ውጤት የሚያሸንፉ ከሆነ ከ14 ዓመታት በኋላ ለአፍሪካ ዋንጫ ተሳታፊ መሆናቸውን ያረጋግጣሉ። ደቡብ አፍሪካ በዓለም ዋንጫ ማጣሪያ ጨዋታ ላይ ተገቢ ያልሆነ ተጫዋች በማሰለፏ ነጥብ ተቀነሰባት። ደቡብ አፍሪካ ከሌሴቶ ጋር ባደረገችው የማጣሪያ ጨዋታ በቢጫ ካርድ ምክንያት መሰለፍ የማይችል ተጫዋች በማሰለፏ ነጥብ እንደተቀነሰባት ፊፋ አሳውቋል። ባሳለፍነው ሴፕቴምበር 5 ተደርጎ በነበረው ጨዋታ ደቡብ አፍሪካ ሌሴቶን 3-0 ያሸነፈች ቢሆንም በቅጣቱ ምክንያት ፊፋ የጨዋታውን አሸናፊነት ከ3 ንጹህ ጎል ጋር ለሌሴቶ እንዲሰጥ መወሰኑን ይፋ አድርጓል። በተጨማሪም በሀገሪቱ እግር ኳስ ፌዴሬሽን ላይ የ$10,800 የገንዘብ ቅጣት መጣሉን አስታውቋል። በመሆኑም ምድብ 3ን በ17 ነጥብ እየመራች የነበረችው ደቡብ አፍሪካ 3 ነጥብ ማጣቷን ተከትሎ ከቤኒን ጋር እኩል 14 ነጥብ በመያዝ በጎል ክፍያ ተበልጣ ሁለተኛ ደረጃ ላይ ለመቀመጥ ተገዳለች። ይህ ክስተት በምድቡ በ11 ነጥብ ሶስተኛ ደረጃ ላይ የነበረችውን የናይጄሪያን የማለፍ ተስፋ ማለምልሟል። ከ12 ዓመታት በፊት ኢትዮጵያ ቦትስዋናን 2-1 ባሸነፈችበት የዓለም ዋንጫ ማጣሪያ ጨዋታ ሁለት ቢጫ ካርድ አይቶ የነበረው ምንያህል ተሾመን በማሰለፏ ፊፋ 3 ነጥብና 3 ጎል ከኢትዮጵያ ላይ በመቀነስ ለቦትስዋና መስጠቱ ይታወሳል። በትናንትናው ዕለት በተለያዩ የአውሮፓ ከተሞች 9 የቻምፒየንስ ሊግ ጨዋታዎች ተደርገዋል። የተለያዩ ውጤቶችም ተመዝግበዋል። ከነዚህ መካከል አትላንታ ክለብ ብሩዥን 2-1፣ ማርሴይ አያክስን 4-0፣ ቼልሲ በኔፊካና ጋላታሳራይ ሊቨርፑልን በተመሳሳይ 1-0፣ አትሌቲኮ ማድሪድ ፍራንክፈርትን እና ባየር ሙኒክ ፓፎስን በተመሳሳይ 5-1 ሲያሸንፉ ቦዶ ግሊምትና ቶተናም ሁለታቻ ተለያይተዋል። በአውሮፓ ቻምፒየንስ ሊግ ታሪክ ረጅሙ ጉዞ ተብሎ የተመዘገበውን የ13 ሰዓታት በረራ አድርገውና ከ6400 ኪሎ ሜትር በላይ ተጉዘው የካዛክስታን ክለብ ካይራትን የገጠመው ሪያል ማድሪድ ደግሞ 5-0 አሸንፏል። በነገራችን ላይ በዚህ የትላንቱ ጨዋታ 3 ጎል በማስቆጠር ሃትሪክ የሰራው ክሊያን ምባፔ ዓመታዊ ደሞዝ ብቻውን ከካይራት እግር ኳስ ቡድን አጠቃላይ ዓመታዊ ገቢ በጥፍ ይበልጣል ተብሏል። የአውሮፓ ሻምፒዮንስ ሊግ ሁለተኛ ጨዋታዎች ዛሬም ቀጥለው የሚደረጉ ሲሆን ቀረባክ ከኮፐንሃገን እና ዩናይትድ ሴንት ጊሎሴ ከኒውካስል ከምሽቱ 1:45 ላይ፣ አርሰናል ከኦሎምፒያኮስ፣ ባርሴሎና ከፒኤስጂ፣ ሊቨርኩሰን ከፒኤስቪ፣ ዶርትሙንድ ከአትሌቲኮ ቢልባኦ፣ ሞናኮ ከማንቸስተር ሲቲ፣ ናፖሊ ከስፖርቲንግ ሊዝበን እና ቪያሪያል ከጁቬንቱስ በተመሳሳይ ከምሽቱ 4 ሰዓት ጀምሮ ይጫወታሉ። ከቻምፒዮንስ ሊግ በተጨማሪ የአውሮፓ ሊግ ጨዋታዎች ነገ ሐሙስ ይደረጋሉ። ከነዚህ መካከል ሮማ ከሊል፣ ፈነርባቼ ከኒስ፣ ኖቲንጋም ፎረስት ከሚስላንድ፣ ፌኖርድ ከአስቶን ቪላ የሚያደርጓቸው ጨዋታዎች ይጠበቃሉ። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለተ ረቡዕ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችሁን ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት ለምርት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች እነን ይመስሉ ነበር። ዜናዎቹን እየመራው ትግስት ተስፋዬ በምልክት ቋንቋው ዳዊት ጎሳዬ አብረናችሁ ቆየን። ቀሪ የኢሳት መሰናዶች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ